ሰበር ዜና የካቲት 15 2018 ጤናና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በወሎ የምሬ ወዳጁ ልጆች ታሪክ ሰሩ። በደሴ ዙሪያ ሁለት ከተሞች በፋኖ ቁጥጥር ስር ገቡ። ከዚህ በተጨማሪም በከተሞች ውስጥ የነበሩ ምሽጎች ሲደረመሱ የመከላከያ ጦር የሬሳ ክምር ተደርጓል። በጦርነቱ ኮሎኔል ገመቹ ቶላ ላይመለስ ከመሬት በታችም ተደርጓል። ዙ 23 በፋኖ ወደ አመድነትም ተቀይሯል። ዝርዝር መረጃ ከጦር ግንባር ይዘናል። ጎንደር ላይም ውጊያው ተቀጣጥሎ ሲቀጥል በርካታ የብልጽግና ወታደሮች ሙትና ቁስለኛ ሲሆኑ ፋኖ በመሳሪያ ምርኮም ተንበሽብሿል። ፋኖ የተቆጣጠራቸውን ቀጠናዎች አስለቅቃለሁ በሚል የተንቀሳቀሰው የብልጽግና ጦር ሬሳ ሆኖም ተመልሷል። ይቃኛል። ወዲህ በጎጃም እንዲሁ ውጊያዎች ሲደረጉ የብልጽግና ጦር በበላይ ዘለቀ ልጆች እየተመታ ነው። ከጎጃም የያዝነውን የጦር ግንባር መረጃም እናንተ ዘንድ ይደርሳል። አርበኛ ዘመነ ካሴ ከረጅም ጊዜ በኋላ በቪዲዮ ብቅ ብሏል። አርበኛው ከጉምዝ ታጣቂዎች ጋር ተገናኝቶ ያደረገውን ቆይታ በቪዲዮ እናስመለክታችኋለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረኳቸው ከአማራ ክልል ወደ ተገኙ የጦር ግንባር መረጃዎች አልፋሉ። አገዛዙ ጥምር ኃይል እያለ የሚጠራው የብልጽግና ኃይል በጎጃም ሰብአዊና ቁሳዊ ኪሳራ ደረሰበት። በትላንትናው ዕለት የአፋብኃይል ቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር 4ኛ ሻለቃ በሶስት አቅጣጫ ከሶንትም ከቆጭ ከተማና ከብር ሸለቆ ተወጣቶ ወደ ቁጭ አክሲዮን የመጣውን የሚሊሻና የመከላከያ ስብስብ ወራሪ ግንባሩን በማለት ወደ መጣበት አንገት አስደፍተን መልሰነዋል ሲሉ የቴዎድሮስ ዕዝ አመራሮች ተናገሩ። የቴዎድሮስ ዕዝ 109ኛ ኮር 77ኛ ክፍለ ጦር 4ኛ ሻለቃ ከጧቱ 12 ሰዓት ጀምሮ እስከ 6 ሰዓት ባደረገችው አስጨራሽ አውደ ውጊያ የብልጽግና ኃይል እጅግ በርካታ የሆነ ሰራዊት በሞት ሲያጣ በርካታው ደግሞ ቁስለኛ ታቅፎም እንዲመለስ ተደርጓል። ወራሪው የስርዓቱ ወንበር ጠባቂ ኃይል በአራተኛ ሻለቃ የደረሰበትን ምት መቋቋም ሲያቅተው የአንድ ታጋይ ቤተሰብ መኖሪያ ቤት አቃጥሎ ወደ መጣበት እግሬ አውጪኝ በማለትም ተመልሷል። የአፋብኃይል ቴዎድሮስ ዕዝ 109ኛ ኮር ክንደ ነበልባሉ 77ኛ ክፍለ ጦር ከመልሶ መደራጀቱ በኋላ በአንድ ሳምንት ባልሞላ ጊዜ በማክሰኝት ፍኖተ ሰላም ከተማ ቡሬ ወንድጊና ቁጭ አክሲዮን ከ4 ጊዜ በላይ መደበኛ የደፈጣ ውጊያ በማድረግ በርካታ የብልጽግና ኃይልን በመደምሰስ ሞትና ቁስለኛ ማድረግም ተችሏል ነው የተባለው። እዚሁ ጎጃም ላይ ስንቆይ 206ኛ ኮር 34ኛ ክፍለ ጦር በሉማሜ ከተማና በጽድ ማርያም ከተማ ባደረገው አውደ ውጊያ 28 የብልጽግናን ኃይል በመደምሰስ ድል መቀዳጀቱን የኮር ወታደራዊ መምሪያም ለሚዲያችን አስታውቋል። የአገዛዙ ሰራዊት ከሌሊቱ 9 ሰዓት ጀምሮ ከሉማሜ ከተማ በመነሳት በጨንደፎ ጽድ ማርያም የ34ኛ ክፍለ ጦር አሃድ የሆኑትን ሻለቆች ለማጥቃት ማቀዱን ተከትሎ የብልጽግና እቅድን ለማክሸፍ እንቅስቃሴ ሲያደርግ የነበረው 34ኛ ክፍለ ጦር በሉማሜ ከተማ ከጧቱ 3 ሰዓት ጀምሮ ባደረገው የማጥቃት ውጊያ የብልጽግናን ቅስም የሰበረ ድል አስመዝግበዋል። ከጧቱ 3 ሰዓት ጀምሮ እስከ ቀኑ 8 ሰዓት ከ25 በተደረገው የማጥቃት ውጊያ 34ኛ የፋኖ ክፍለ ጦር በሉማሜ ከተማ የመሸገውን የብልጽግናን ኃይል በጨበጣ በመፋለም ውጊያውን በድል ያጠናቀቁ ሲሆን 18 የአገዛዙ ወታደር አባላት ሲደመሰሱ 9 የሚሆኑት ደግሞ ከባድና ቀላል ቁስለኛም ሆነዋል። በዚህኛው ግንባር በከባዱ የተደቆሰው የብልጽግና ኃይል በሌሊት የማጥቃት እቅዱ በተፈጸመበት ጥቃት የከሸፈበት ብልጽግና
ከቀኑ 8 ሰዓት በኋላ ወደ ጽድ ማርያም የተንቀሳቀሰ ሲሆን የብልጽግና ኃይል ለ2 ሰዓታት በጽድ ማርያም የተፋለመ ሲሆን 34ኛ ክፍለ ጦር በዚህም ግንባር 10ሩን በመደምሰስና 8ቱን ከባድ ቁስለኛ በማድረግ በሌላኛው የመከላከል ውጊያ ያለምንም መስዋዕትነት የብልጽግናን ኃይል ቅስምን ሰብረዋለች። ከጠዋት ጀምሮ ለ7 ሰዓታት በተለያዩ ግንባሮች አስደናቂ ትንቅንቅ የፈጸመው የፋኖ 34ኛ ክፍለ ጦር የብልጽግናን የመድፍና የሞርተር የዙ 23 ፍንዳታዎችን በመቋቋም እግረኛ ሰራዊቱን ሲያናውዘው የዋለ ሲሆን ከቆይና ከደብረ ማርቆስ እንዲሁም ከአምባበር ከተሞች ድጋፍ ሰጪ ሰራዊት የብልጽግና ኃይል እንዳንቀሳቀስ ገዢ ቦታዎችን በመያዝ የብልጽግናን ትስስር የቆረጠችው ደግሞ የፋኖ 24ኛ ክፍለ ጦር ስትሆን የተሰጣትን ተልእኮ በመቀበል ከሌሊት ጀምሮ ግዳጇን በአግባቡ መፈጸሟም ተነግሯል። ባልተጠበቀ ሁኔታ በተከፈተበት ድንገተኛ ጥቃትና የመከላከል ውጊያ ሲፍረከረክ የነበረው የብልጽግና ኃይል ከየትኖራ ባስወነጨፈው መድፍ 6 የቤት እንስሳትን በመግደልና የአንድ አርሶ አደር ቤትን ከማውደም ውጪ በፋኖ ጦር ላይ ያደረሰው ጉዳት የለም ሲሉ እማኞች ተናግረዋል። የብልጽግናን አስከሬንና ቁስለኛ ሲያጓጉዙ የነበሩ አምቡላንሶች ከሉማሜ ሆስፒታል በተጨማሪ በደብረ ማርቆስና ደጀን ሆስፒታሎች ከባድ ቁስለኞችን ሲያመላልሱ ማምሸታቸውን ያሳወቀው የ206ኛ ኮር ወታደራዊ መምሪያ በዛሬው ተጋድሎ 28 የብልጽግና ኃይልን የደመሰሰ ሲሆን 18 የሚሆኑትን ደግሞ ከባድና ቀላል ቁስለኛ ማድረጉንም አስታውቋል። ወደ ወሎ አልፋለው። ሰበር ዜና በደሴ ዙሪያ ፋኖ የ23ኛ ክፍለ ጦር የአገዛዙን ጦር በመደምሰስ ከከተማ መቆጣጠር አንስቶ እስከ ዙ 23 ማውደምና ኮሎኔል መደምሰስ የደረሰ ከባድ ውጊያ አደረገ። አፋብን ምስራቅ አማራ ምኒልክ እዝ ከሌሊት ጀምሮ ሲያደርገው በዋለው ውጊያ የአገዛዙ ጦር በአራት አቅጣጫ አይቀጡ ቅጣት በመቅጣት ድል የተቀናጁ ሲሆን በአርበኛ ምሬ ወዳጅ የሚመሩት አናብስቶቹ ከሌሊቱ 8 ሰዓት ጀምሮ በደሴ ዙሪያ ባሉት በጤራና ማለፊያ በተባሉ ሁለት ታዳጊ ከተሞች በአራት አቅጣጫ በከፈቱት ውጊያ የአገዛዙ ጦር ከ200 በላይ ሙትና ቁስለኛ ሲደረግ በእነዚህ ከተሞች ተገንብቶ የነበረ የኮንክሪት ምሽግ ሙሉ ለሙሉ በፋኖ ጦር መፈራረሱም ተነግሯል። ፋኖ ለሊት 8 ሰዓት በጀመረው ውጊያ የብልጽግና ዙ 23 ዶጋመድ በመደረግ ጭምር ድል የተቀናጀ ሲሆን ኮሎኔል ገመቹ ቶላ የተባለ በየመድረኩ ፋኖን አጠፋ ነው እያለ የአማራን ስነ ልቦና ለመጉዳት ላይ ታች የሚል የብልጽግና የጦር አዛዥም ከመሬት በታች ወርዷል ነው የተባለው። የአገዛዙ ወታደሮች ሬሳ በየቦታው ወድቆ የሚያነሳው ያጣ ሲሆን ፋኖ ሁለቱን ታዳጊ ከተማዎች ከተቆጣጠረ በኋላ ከ2 ሰዓት እስከ 3 ሰዓት ተኩል ባለው ጦርነቱ ቆሞ የነበረ ቢሆንም ከ3 ሰዓት ተኩል በኋላ በአራት ተሳቢና በሁለት ኦራል እንዲሁም በፓትሮል ከደሴ ተጭኖ የመጣ የመከላከያ ሰራዊት ጦር እንደ አዲስ ውጊያ የከፈተ ሲሆን መንታ ተብለው የሚጠሩትን ከተሞች ለማስለቀቅ እየጣረም ይገኛል። ፋኖ አሁንም ከተሞቹን ተቆጣጥሮ እየተዋጋ ሲሆን በመጀመሪያው ዙር ውጊያ የተገኙ ምርኮች ተቆጥሮ የማያልቁ ገጸ በረከቶች እንደሆኑም ከቦታ ያገኘነው መረጃም ያሳያል። ያነጋገርናቸው የፋኖ አባላት እንዳሉን ከሆነ ሁለተኛ ዙር የመጣውም ይደመሰስና ምርኮውን በሁለት እጥፍ እናሳድገዋለን ሲሉ በልበ ሙሉነት ተናግረዋል። ውጊያው አሁንም በከባድ ሁኔታ በከባድ መሳሪያ ታግዞ የቀጠለ ሲሆን ውጊያው ሲጠናቀቅ ተጨማሪ መረጃ ከውጊያው መጠናቀቅ በኋላ ይዘን እንመለሳለን። አሁን በቀጥታ ከጎንደር ወደ ተሰሙ ሰበር ዜናዎች አልፋለሁ። አማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ታላቅ ጀብዶ በመፈጸም ላይ ይገኛል። በትላንትናው ዕለት ከደብረ ታቦር ወደ ክምር ድንጋይ በእንቅስቃሴ ላይ የነበረን የአገዛዙን ሰራዊት በተራራው ራስ ጉና ክፍለ ጦር አይቅጡ ቅጣት እየተቀጣ ነው። ከደሽቃ እስከ ዙ 23 የታጠቀው የብልጽግና ኃይል ክምር ድንጋይን የመቀመጫ ማዕከሉ ለማድረግ እንዲሁም ንፋስ መውጫ ካለው ኃይል ጋር በጥምረት ቀጠናውን እቆጣጠራል የሚል ህልም አልሞ ቅዠት ቢኖረውም ሳይሳካለት እየተቀጠቀጠም ይገኛል። ከጋሰይ እስከ ዘበራ ባለው የአውደ ውጊያ ውሎ ከ30 በላይ የአገዛዙ ኃይል ሙት ሲሆን የአስከሬኑን እያዝረከረከ በማፈግፈግ ላይ የሚገኝም ሲሆን ቁጥሩ በውል ያልታወቀ ቁስለኛ ደግሞ ወደ ደብረ ታቦር ሆስፒታል ተሸኝቷልም ነው የተባለው። እስካሁን በዚህ ውጊያ በፋኖ የተማረኩ መሳሪያዎችም አንድ ብሬን፣
አንድ የማስራራት ሞርተር 15 ክላሽንኮቭ መሳሪያዎች በፋኖ ተይዘዋል። በሌላኛው አውደ ውጊያ ደግሞ አፋብን ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ከነፋስ መውጫ ከተማ ተነስቶ ወደ ክምር ድንጋይ ከደብረ ታቦር ለሚንቀሳቀሰው ኃይል ለመድረስና ሽፋን ለመስጠት ወደ ጎብጎብ በመንቀሳቀስ ላይ ያለ የፋኖ ኃይሎች ብርቱ ክንዳቸውን አሳርፈውበት ሙትና ቁስለኛውን ታቅፎ ወደ ተነሳበት ንፋስ መውጫ ከተማ መልሶ እንዲገባም ተደርጓል። በዚህ አውደ ውጊያ ከፍተኛ ቀጠናዊ ትስስር የተጋመደበት ወታደራዊ ግዳጅ የነበረ ሲሆን አንበሳው ጋይንት ክፍለ ጦር መኳበይ ኡራኤል ማዲያ ጣሪያ ጊዮርጊስ አካባቢ ትንቅንቁ ሲደረግ ገብርኤል ክፍለ ጦር ደግሞ ከየድሮ አቅጣጫና ክርቸሬ አካባቢ የብልጽግናን ኃይል ከፍተኛ ኪሳራ እንዲያስተናግድ ሲያደርገው፣ በሌላኛው የአውደ ውጊያ ግንባር ደግሞ አፋብን ወሎ ቤተ አማራ ሚኒሊክ እዝ ደጋው መብረቁ ኮር ከሶስቱ ክፍለ ጦር የተውጣጡ ኃይልና ሌሎች በቀጠናው የሚንቀሳቀሱ የፋኖ አባላት ደግሞ በአምባ ማርያም አቅጣጫ የተናበበ ምትን አሳርፈውበት ከፍተኛ ጉዳትን አስተናግዷል። በእነዚህ አውደ ውጊያዎች ከ20 በላይ ክላሽንኮቭ መሳሪያ፣ በርካታ የዲሽቃ የክላሽ ተተኳሽ፣ 10 የሚሊሻና ፖሊስ ምርኮ፣ ከ35 በላይ ሙቶች፣ 55 ቁስለኛ ታቅፎ ንፋስ መውጫን የውጥኝ ብሏታል። በመጨረሻም አርበኛ ዘመነ ካሴ ከጉምዝ ታጣቂዎች ጋር ያደረገውን ቆይታ ተመልክተን እንመለሳለን። ውድ አድማጭ ተመልካቾቻችን ፕላትፎርሙ መሳሪያና እንዲሁም የተለያዩ ከባድ የጦር መሳሪያዎችን የያዙ ቪዲዮዎችን እያገደ ስለሆነ ዩቲዩብ እንዳጠቃላይ ያገደ ስለሆነ እንደዚህ አይነት ሁነቶችን ብለር ለማድረግ ደግሞ ለመሸፈንም እንገደዳለን። ከዚህ አንጻር እንደሆነም እንድትረዱ እናሳስባለን። ጉምዝ ድርጅት አመራሮች አሉ። መኩሪያ አለ፣ አባ ሙሳ አለ፣ ዋና አዛዥ ናቸው። ወንድም ጥበቡ አለ፣ የግንኙነት ኃላፊ ነው። እነሱ ወታደራዊ አመራሮች አሉ። የሶሻል አቃዝናውና ሌሎች አመራሮች ደግሞ ከአማራው ፋኖ በኩል እንደምታያቸው ነው ያሉ። ቅድም ልናነሳላችሁ እንደሞከርነው ጠላት ሁለት ነገር ነው ሲሰራ የኖረው በዋናነት ማለት ይቻላል። አማራ ላይ ያልተሰራ ሌሎች ህዝቦችም ላይ ያልተሰራ ነገር አለ ብለን ባናምንም አማራን አንድ እርስ በርስ መነጣጠል በአውራጃ በወንዝ የመጀመሪያ ታክቲኩ ነው። ቀጥሎ ደግሞ ከሌሎች ኢትዮጵያውያን መነጠል የጠላት ሌላኛው ስልቱ ነው። ባለፉት 70 እና 80 ዓመታት በትንሹ አማራን የነቃ ሁሉ እንዲጠላው ንቃቱ ንቃት ከሆነ የተደራጀ ሁሉ እንዲጠላው ጠልቶት ብቻ ሳይሆን እንዲገለው ጭምር ነው ሲሰራ የኖረው። በዚህ ምክንያት ብዙ ውድመቶች፣ ብዙ ኪሳራዎች፣ የታሪክ ገጾች ሊሸከሙ የማይችላቸው ግፎች በሙሉ ተፈጽመዋል። የአማራ ክልል የሚባለው ሰፍሮ የሰጡት በረቱ ብቻ አይደለም። የአማራ ሀገሩ መላው ኢትዮጵያ ነው። በመላው ኢትዮጵያ ተበትኖ የሚኖር ህዝብ ነው። ኦፍ ኮርስ ለአማራው ብቻ ሲሆን የጉምዝም ሀገሩ መላው ኢትዮጵያ ነው። እዚህ ሰፍሮ የሰጡት ቦታ አይደለም። የማንኛውም ኢትዮጵያው የሀገሩ መላው ኢትዮጵያ ነው። ያሆኖ እያለ በየደረሰበት አማራ እርስ በርሱም እንዲጣላ ካጠገቡት ካሉትም ጋር እንዲጣላ ሲደረግ ስለከረመ በተለይ ባለፉት 30 ምናምን ዓመታት ምን እንደተፈጠረ እኔ ለእናንተ ልነግራችሁ አልችልም። ብዙ ጉምዝ ሙቷል፣ ብዙ አማራ ሙቷል፣ ብዙ ግፍ ተፈጽሟል፣ ብዙ ነገር ሆኗል። በነባር ማህበረሰባዊ እሴት መሰረት በሽምግልና ችግሮች ሊፈቱ እንኳን የተሞከሩ ቀን በማግስቱ ሌላ የጥልና የጸብ ዱላ እንዲያቀበሉ ጠላቶቻችን እርስ በርስ ሲያጋድሉን ነው የኖሩት። በዚህ ዘመን ደግሞ እሱ አይሰራም። ይህ ትግል ውስጥ ያለ ትውልድ ዛሬንም የምንሻገረው መጪውን ዘመን የምንኖርበት ከወትሮ በተለየ አኳን መራመድ ስንችል ነው ብሎ ያምናል። የቂምን ግድግዳ ይሰብራል፣ ጥላቻን ይጸየፋል፣ ክፋትን መጠላለፍን ይጸየፋል። በክፋት በመጠላለፍ በመጠፋፋት ፋንታ ሰላምን ፍቅርን ነው የሚዘራው። እኔ የአማራ ፋኖ ድርጅት መሪ ነኝ።
የአማራው ጉዳይ በቅድሚያ ይመለከተኛል። ለአማራው እንዲሆን የምፈልገው ነገር ሌሎች ህዝቦች ሁሉ እንዲገጥማቸው በጎ ነገሩን እመኛለሁ። የአማራን ትግል የሚመራ ድርጅት ስለመመራ እኔ ለአማራው እንጂ ለጉሙዙ ምን አገባኝ ልል አልችልም። አይገባም። ኦሮሞው፣ የትግሬው፣ የጉራጌው፣ የጋምቤላው፣ የሀዲያው፣ ሶማሌው ጉዳይ አይመለከተኝም። የአፋሩ ጉዳይ አያገባኝም ልል አልችልም። ይመለከተኛል። ስለዚህ በዚህ በእኛ ዘመን በዚህ ትግል ላይ ባለው ትውልድ ዘመን የቂም ቋጠሮችን እንፈታለን፣ እንበተናለን። መጠላላትን፣ መገዳደልን በፍቅርና አብሮ መኖር፣ በመተባበር አብሮ መስራት እንተካለን። የዛ አስተሳሰባችን ውጤት ነው ዛሬ አብሮ ያቆመን። በመሆኑም በዚህ ቀጠና ጉሙዝና አማራ አብረው ይኖራሉ። ሽናሻና አማራ አብረው ይኖራሉ። በርታና አማራ አብረው ይኖራሉ። ልዩ ልዩ ወገኖች አብረው ይኖራሉ። በእነዚህ ወገኖች መካከል በተለያየ ጊዜ በወፍራሙም በቀጭኑም እልቂትን የወለዱ ግጭቶች ጭምር ተፈጥረዋል። እሱ ማብቃት አለበት። በፍጹም ይሄ እንዲሆን አንፈቅድ። እዚህ የቆምንበት መሬት ላይ አማራና ጉሙዝ አብረው መኖር እንዳይችሉ መሬቱ ጠባቸው ነው አይደለም። ክፋት ነው መሬቱን ያጠበበው። ተንኮል፣ የፖለቲካ ሻጥር፣ ሰይጣናዊ ፖለቲካ ነው መሬቱን ያጠበበው እንጂ መሬቱ ሁሉም አለው። አይደለም ለጉሙዝና ለአማራው፣ አይደለም ለሽናሻና ለአማራው፣ አይደለም ለበርታው ለሌሎች ህዝቦችና ለአማራው፣ ከሌላም ዓለም ሌሎችን መጥቶ ጎትቶ ተሸክሞ መኖር የሚያስችል አቅም አለው መሬቱ። ድዊ የፖለቲካ አስተሳሰብ ነው መሬቱን የሚያጠብብ፣ አብረን እንዳንኖር የሚከለክለን፣ በፍቅር እንዳይመሽ እንዳይነጋልን ሲከለክለን ይኖር። ስለዚህ ይህ የሰላም የፍቅር መንፈስ መሬት ላይ እንዳይዘራና እንዳይበቅል የሚከላከል ጀኖስዳል። ምንም ነገር በቀን ይፈጠር ለሚመለከተው ሪፖርት እያደረጋችሁ ይሄን ነገር አስተካክለን መስመር ያስያዝን ነው የምንሄድ የሚሆን። ግልጽ ነኝ አይደለ? አንድ ወር ከምናምን በዚሁ ከበላያ ጀምሮ ባለው ቀጠና ስንንቀሳቀስ ቆይተናል። ብዙ የተሰበሩ መንፈሶችን አይተናል። ብዙ መጥፎ አሻራዎችን አይተናል። እሱ በከፊል ሳይሆን ሙሉ በሙሉ መቀየር አለበት። አማራ በየቦታው ሙቷል፣ በየቦታው ወድቆ ቀርቷል። የጉሙዝ ሰፈሮች በየሰፈሩ ተቃጥለዋል። ይህ ዘመን ለአንዴና ለመጨረሻ ጊዜ ማብቃት አለበት። ኑ ከአማራ ማህበረሰብ ጋር መነጋገር አለባችሁ ስንላቸው መሪዎች ሁለቴ እንኳን አላሰቡም። ተከትለውን ነው የመጡ። የሽማግሌ ተወካዮች ተከትለውን ነው የመጡ። ነገ ብድግ ብላችሁ እናንተ ሄዳችሁ ከጉሙዙ ጋር መነገድ፣ ከጉሙዙ ጋር መስራት፣ ከጉሙዙ ጋር መኖር መጀመር አለባችሁ። እናንተ አማራ ወገኖች ሆይ ውጡና ከጉሙዙ ጋር ተወያዩ። ውጡና በገበያ ተገበያዩ። ተመካከሩ፣ ስሩ፣ አብራችሁ ዋሉ፣ አብራችሁ ደሩ። መከራን ደስታን ተጋሩ። አዲስ እኮ አይደለም። በዚህ መልኩ እኮ ተኖሮ ይታወቃል አይደል እንዴ? ምንድነው ታዲያ የሆነው? አሁን የገባ መጥፎ የፖለቲካ ድዊና ጋኔን አለ። እሱን ነው የምናስወጣ። የሚወጣው ደግሞ እንዲህ ነው። ሌላ ነገር አይፈልግም። የሚወጣው በመገናኘት በመምከር ነው፣ በሌላ መንገድ አይደለም። አንድ ሰፈር እያየን ነበር። አቡልታ የሚባል የጉሙዝ ሰፈር በቀን ከ10 እስከ 20 ህፃናት ይሞታሉ ህክምና አጥተው። ለምንድነው ህክምና ያጡት? ታጣቂዎችን ትደግፋላችሁ በሚል የአብይ አህመድ ስርዓት ከተማ ገብተው ፓራሴታሞል እንኳን እንዳይገዙ ከልክሏቸዋል። ጫው የምግብ ጫው እንኳን ያገኙ። በዛ ሰዓት አለ ወደዚህ ወደ አማራ ወገናቸው እንዳይመጡ ያለፈው ቁርሾ አለ። ይሰጋሉ። ፍቅር ቢኖርስ አንዴ ሰው ሊጫው ሲቸገር እንደ ሰው ቁመህ አታይም። መድኃኒት ሲቸገር እና ህፃናት ሲሞቱ እንደ ሰው ቁመህ አታይም። ሁለት መድኃኒት ተሸክሞ ወዱ አንድ አማራ አቡን ታሽጦ የማይመጣበት ምክንያት ምንድነው?
አንድ የአማራ ሐኪም ካለ እዛ ሄዶ ጤና ጣቢያ የማይከፍትበት ምክንያት ምንድነው? ውጡና ተገበያዩ። ትርፍ ካላችሁ ሽጡላችሁ፣ የሚጎላችሁ ካለ ግዙና አምጡ። ግልጽ ነኝ አይደል? እሱን መንፈስ ነው ምን ተክለው እሱን ነው ለማድረግ እየሞከርን ያለን። መንገዱን እቹ ነው። በሞተር ብር ብሎ መነገድ አብሮ መስራት ይቻላል። በመኪና ይቻላል። በመሬት በእግር ይቻላል። ከዚህ በኋላ የጉምዝ ታጣቂ የሚሆን የጉምዝ ህዝብ ለአማራ ጠላቱ አይደለም። አማራ ለጉምዝ ህዝብም ለአማራ ታጣቂም ጠላቱ አይደለም። ይልቁንም ወንድሙ ነው። ይልቁንም የአንድ ሀገር ልጆች ናቸው። ይልቁንም በሰላም መኖር የሚፈልጉ በፍቅር መኖር የሚፈልጉ የሰው ልጆች ናቸው ጉምዞች። አማራውን በሰላም በፍቅር መኖር የሚፈልግ የሰው ልጅ ነው። እሱን አጠነው ነው መሳሪያን ሰመከራ ያየን ያለው። እግዚአብሔር ይመስገን እጅግ በተቀደሰና በተከበረ ቀን ዛሬ ተገናኝተናል። ከዛሬ በኋላ ወደ ፍጹም ሰላም፣ ወደ ፍጹም መረጋጋት፣ ወደ ፍጹም አብሮነት የሚወስዱን ስራዎች መትከል ነው የምንጀምረው። ሰው በእጁ ገሃነምንም ይፈጥራል፣ ሰው በእጁ ገነትንም ይፈጥራል። ሁሉም ነገር እዚህ ውስጥ ነው የሚወጣው። በያዝነው መሳሪያ ወንድሙን መግደል ይችላል። በያዝነው መሳሪያ ወንድማማች አንድ ላይ ሆነ ጋራ ጠላታቸው መውጋት ይችላል። እና ከቅልቦና የሚወጡ ራእዮች በባህሪያቸው ከግብ ይደርሱ ዘንድ የሚከታተላቸው የራሱ እግዚአብሔር የፈጣሪ ያለ ይመስለኛል። እንደዛ ነው እኔ የማምነው። በበጎ ምኞት ዛሬም ፈጥረናል። ይሄ እንዲሆን በበጎ ልብ መከተል ያስፈልጋል። ሁላችንም ያን በጎ ልብ መድኃኒዓለም እንዲሰጠን እንለምናለን። ደስ የሚል ቀን ነበር። እግዚአብሔር የተመሰገነ ይሁን። ጨርሰናል። አድማጭ ተመልካቾች እንደተመለከታችሁት ነው አማራው ለዘመናት በብልጽግናና በህወሓት ስርዓት ደም የተቃባቸውን የጉምዝ ታጣቂዎች እንዲሁም ሌሎችን ማህበረሰቦች እያነጋገረ እንዲህ ችግሩን እየፈታ ከቀን ወደ ቀን ከየትኛውም ቀድሞኑ የአማራ ህዝብ ጨቋይ ነው እየተባለ የአማራ ህዝብ እንዲያደረገህ እየተባለ ሐሰተኛ ፕሮፓጋንዳ ሲነዛበት የነበረውን የኢትዮጵያ ህዝብን እያጠራ እንዲህ ያለ ግንኙነት እየተፈጠረ ነው። አፋብን ከተመሰረተ በኋላ በውጊያ ሜዳው በስልጠና ሜዳው እንዲሁም ደግሞ በፖለቲካው ሜዳም እንደዚህ ያሉ ተግባሮችን እየሰራ ነው። የህዝብ ለህዝብ ግንኙነቶች ተጠናክረው ቀጥለዋል። እጅግ በጣም የሚደንቅ ነው። ከዚህ ቀደም በወሎ የወሎ ፋኖ ኦሮሚያ ክልል ድረስ ዘልቆ በመግባት ከኦሮሚያ ልዩ ዞን ማህበረሰብ ጋር ውይይት ማድረጉና እንደውም የኦሮሞ ሁለት ተወላጆች ከዚህ በኋላ ትግሉ የናንተ ብቻ አይደለም የኛም ነው በማለት የአፋብን ሚኒሊክ እዝን መቀላቀላቸውን ጭምር የሚታወስ ነው። ህዝቡ ብር አዋጥቶ ሳይቀር ለፋኖ ድጋፍ ማድረጉ ጭምር የሚታወስ ነውና የህዝብ ለህዝብ ግንኙነቱ እጅግ በሚደንቅ መልኩ እንደዚህ እየቀጠለ ነው። ይበል ይቀጥል የሚያሰኝ ነው። ከዚህ በተጨማሪም አሁን የሚመጣውን የሰሜኑን ጦርነት ፋኖ እንዴት ይጠቀመዋል የሚለውም እጅግ አጓጊና እንደዚሁ በብልሃት ይወጣዋል ብለን ተስፋ እናደርጋለን። ውድ አድማጭ ተመልካቾች ቪዲዮ በእርግጥ ካሜራው ወደ ኋላ ሲዞር እጅግ በጣም በርካታ ታጣቂዎች በርካታ የማህበረሰብ ክፍል ያሉበት ነው። ነገር ግን ከዩቲዩብ እገዳ ጋር በተያያዘ ነው እሱን ያላሳየናችሁ። እንግዲህ በሌላ ዜና እስከማገኛችሁ ድረስ ቸር ያሰማን።